ሰላም የአፍሪ ፊልምስ ወዳጆቻችን The Last Night at Tremor Beach በቀጣዩ ክፍል ተመልሷል። ከዚህ ቀደም ያላያችኋቸው ክፍሎች ካሉ እዚሁ ቻናል ላይ ተለቋል። እየሄዳችሁ እያያችሁ ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስልን በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል The Last Night at Tremor Beach አሌክስ እናቱ ላይ የሆነ ያለው እሱም ላይ የሆነበት እንዳለም ሲሰማው በድጋሚ በህልሙም የነ ሊዮ ቤት ላይ ፖሊሶች ተገኝተው ሊዮና ማሪያ በሰዎች እንደተገደሉም ሲመረምሩ አሌክስም ያንን ሲያይና ወደ ራሱም ሲመለስ ሳያስበው የነ ሊዮ ባኞ ቤት ላይ ራሱን ማግኝቶት እየሮጠም ሲሄድ ቢሄድም ታዲያ ሊዮም እንዳየው እሱም ቤት ገብቶ ለጂዲ እየሆነበት ያለውን ሁላም እየነገራት በጭንቀት ያየው በድጋሚ ሲፈጠር ይህን ህይወት ኖሮ ያለው ሲል አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አሌክስን በህፃንነቱ እናቱ ያለችው ነገር ትዝ እያለው አንተ ልዩ ልጅ ነህ፣ እንደኔ እንደ ሴት አያትህ ከሷ በፊት እንደ ሴት አክስቷም እንዳላቸው ኃይል አንተም ማለክ ያም በገነት የተላከው ልዩ የደመነፍስ ኃይል ነው። የሆነ ቀን በሰውነትህ ውስጥ ይህ ኃይል አድጎ ድምፁ ያወራካል። ያን ጊዜም ድምፁ ሲያወራክና ሲመራክ ሲደርስ ጊዜው ሳትደናገጥ ደመነፍሱ ሊረዳክ ነው የሚመጣው ሚልክን ስማውም ያለችው ጊዜ አሁን ላይ ግራ የተጋባው አሌክስ በሩ በረንዳ ላይ ተክዞ ተቀምጦም ያስታውሳል። ጁዲም ወደ ስራ እየወጣች እንዳይጨነቅ ልታወራው ብትሞክርም እሱ ግን እየሆነብኝ ያለውን አውቄዋለሁ፣ እናቴ ላይ እየሆነ ያለው ነው። እሷ ድሮ የወደፊት ታያት ነበረ። ድሮ ያየችውን ስትናገር እንደ እብድም ታይታ ነበር። እኔና አባቴም አንዳንዴ እንደ ቀልድ ያየንበትም ጊዜም ነበር፣ ግን አይመስለኝም። እኔም አሁን የወደፊቱ የሚሆነው ማሪያ በጥይት ስትመታ እንዲሁም በቀጣይ ደግሞ ሊዮና ራሷን ማሪያም ተገለው አየው። የሆነ ሰው ሊገላቸው እየሞከረ ቢሆንስ እያለም በጭንቀት ሲናገር ጁዲም እየተገረመችበት ማታ ወደ ቤት ውስጥ ቁራ ብቻ ገባ እንጂ ሌላ ምንም አልተፈጠረም በሚል እየተናገረች ከርቀት ሊዮና ማርያም መኪናቸው ውስጥ ገብተው ወደ እነሱ ሲመጡም አሌክስ ማይቷቸው ማውራትም ጨንቆት ተኝቷል ባያቸውም ብሎ እቃ መጣያ ቦታ ውስጥም ገብቶ ማታ ቤት ውስጥም የገባውና የሞተውንም ቁራም ይጥለዋል። ውስጥም እንዳላችሁ ልቆ በቀዳዳም እያየ እነ ሊዮ መዛ ደርሰው ከጁዲ ጋም ሲያወሩም ይሰማል። እነሱም ቤታቸው በሌሊት ተሰብሮ ሰው ገብቶ እንደነበረ ግን የገባው ሰው ምንም እንዳልዘረፈ በጭንቀትም እየነገሯትም የሰሙት ነገር ካለ ቢጠይቋትም ጁዲም ተኝተን ነበር ምንም አልሰማንም፣ አሌክስ አሁንም ተኝቷልም ብላ ዋሽታ ከሰዓት ከልጆቹም ጋር ከህፃናቱ ጋር በጀልባ ሄደው ምሳ ለመብላትም ማሪያ ቀጠሮም ታዚዛታለች። ጁዲም ለአሌክስ ያንን ለመናገር ተስማማለች። ሊዮም በጥርጣሬ ዙሪያውን ሲመለከት እናየዋለን። አሌክስም ሲሄዱለት ወጥቶ ጁዲን እያወራት እነ ሊዮን ማውራት አለብኝ፣ ግን በህልሜ የወደፊቱ ሲታየኝ ፖሊሶች እዚህ ትሪሞር መንደር ላይ ብዙ ወንጀሎች በዙም ሲሉ ሰምቻለሁም እያላት ብሩኖም ከእንቅልፉ ተነስቶም እያያቸው እነሱ ጋር ደርሶ ጁዲንም እያያት መሽመተሽ ነውም እያለም ሲጠይቃት እሷም ማታ ብላ እውነቱን ተናግራ ካልደበረውም አብራቸው ቁርስ ለመብላትም ታስፈቅዷለች። ብሩኖም በደስታም ተስማምቶ ቁርስም ተሰብስበው ይመገባሉ። አፉ የማያርፈው ብሩኖም ጁዲና አባቱ አሌክስ ምንና ምን እንደሆኑ እየጠየቀ ጁዲ ምርጥ ጓደኛ ማችኖች ነን ብትለውም ተሳሳማላቸው እያለ ሌላ ጥያቄ ያስከትላል። አዎ የሚል መልስ እየተመለሰለት አምልጦት እህቱ ቤያም ማንፈርድ የተባለ እንደዛ አይነት ጓደኛ እንዳላት ተናግሮባትም አሌክስም ቤያን እያፋጠጣት እሷም ማምና ማንፈርድ የተባለ የትምህርት ቤት ጓደኛም እንዳላት ትናገራለች። ጁዲም እነ ሊዮንም ልጆቹ ይዞ ጀልባቸው ጋር ምሳ እንብላ ያሉትን ፕሮግራምም ነግረው እሷም እዛ ደርሳቸው አሌክስን በስስት እያየች ስመው በኋላ ለመገናኘት ተቀጣጥረው ወደ ስራዋም ትሄዳለች። አሌክስም ከልጆቹ ጋር ከርቀት የነ ሊዮን ጀልባም እያየ እዛ ሄዶ እነሱን ከማውራቱ በፊት ኑ ቀድመን አንድ ቦታ እንሂድ በማለት ፖሊስ ጣቢያም ያመራል። ፖሊስ ጣቢያም ላይ ላለ አንድ መርማሪ በህልሜ ታየ ላለ ማለት ስለነ ሊዮና ማሪያ መኖሪያ ቦታም እየጠየቀ አደጋና ወንጀል ሊከሰት ይችላልም እያለ ማስጠንቀቂያ እየሰጠ መርማሪውንም ሊዮና ማሪያ እዚህ መንደር ሲመጡ ብቻቸውን ነው ወይ የመጡት? ልጅስ ነበራቸው ወይ? አሊሲያ ብላቸርድ የምትባል ሰው ታውቃለህ ወይ ቢለውም መርማሪውን በጥያቄዎቹ
ግራ ተጋብቶ ምንም እንደማያውቅና ችግሩ ምን እንደሆነም ጠይቆ ተጨባጭ መልስም ሳይሰጠው ይሸኘዋል። አሌክስም ከፖሊስ ጣቢያ በኋላ ወደ እነ ሊዮም አምርቶ ስልኩን እየጎረጎረ ስለ አሊሲያ ብላቸርድ ለማወቅም ይጥራል። መርከብ መንዳትም መቼ እንደተማረ ሊዮን እየጠየቀው ሊዮም ድሮ ብራዚል እንዳለ እንደተማረም እየተናገረ የመርከባቸው ስምስ እንዴት ነው የሚታወቀውም እያለ ሌላ ጥያቄ አሌክስም ያስከትላል። ሊዮም የመርከባቸው ስም ዳንኤል ስለሆነ በጥያቄዎቹም ተገርሞ እንዲሁ ስንገዛው ነው ያገኘ ነው ስም አላወጣለትም በማለት እየመለሰለት እሱ ግን ምን ሆኖ እንደሆነ ጥያቄ እንዳበዛም በመጠየቅ ከብዙ የመርከብ ጉዞም በኋላ ተሰብስበው ምግብ ይመገባሉ። በመሃል የነ ሊዮ ጓደኞችም ስለ ትናንቱ የነ ሊዮ ቤት በር መሰበርም አንስተው ሲያወሩ ማርያም ውሻ ይሆናል በሩን የሰበረው ምንም ያስጨንቅ ነገር አይደለም፣ ዘራፊዎችም ቢሆኑ ውስጥ የገቡት የሆነ ዕቃ እንዘረፍ ነበር በሚል ነገሩንም እንዳይጨነቁ ለማረጋጋትም ስትሞክር እዛው ያለው ብሩኖ ሆዬ አባቱን ለዛ ነው ወይ ዛሬ ፖሊስ ጣቢያ ሄድከውን ብሎም ይጠይቋል። ረፍ አሌክስም የሚመልሰው አቶ ለባለፈው ዝርፊያ ሰክቶ እንደሆነም ሲናገር ሊዮም ስለኛ ቤት መሰበርስ እንዴት ለፖሊሶች አልተናገርክም እያለ ሲያስጨንቀው የእናንተ ቤት ማርያ እንዳለችው ውሻው ሰብሮት ስለመሰለኝ ነው ብሎ ማስቀይሶ ልጆቹንም ላዝናናም ብሎ ባህር ዳርቻው ላይ ያሉት ዋሻንም ሊያሳያቸው ይሄዳል። እነሱም ዋሻ ውስጥ ገብተውም ሲዝናኑ እሱም ዋሻው አጠገብ እያጨሰ ከሚስቱ ፓውላም ተደውሎለት ልጆቹ ውስጥ እየተባለም ሲጨቀጨቅ ደህና ናቸው እረፍት ስጭኝ ያለም ጮሆባት አዲሱ ባሏ አንተ ግድ የለሽ ነክም እያለም ስለሆነም ያንንም ሲሰማ እሱንም ተናግሮት ጮሆም ስልኩንም ይዘጋባታል። ወዲያው ከኋላው ልጁ ቤያም ብሩኖ አልንቀሳቀሳለም እያለች እየጮኸች ወጣ። እንደዚህ የሚያደርግ በሽታ ከሰሞኑ መጥቶበታል። እናታችን ሳይካትሪስት አሳይታው ብዙም ከባድ ችግር እንዳልሆነ ተነግሯት ነበር። ብሩኖ ዝም ብሎ ፈዞ ይቀራልም ስትለው አሌክስም ወደ ልጁ ብሩኖ ጋር በድንጋጤ ቀርቦ ሲያየው ብሩኖን በሚገርም መልኩ የሆነ በሰመመን ውስጥ ሆኖ ደርቆ እንደፈዘም እያየን አሌክስም አቅፎ ሊያረጋጋው ይሞክራል። ከቆይታ በኋላ ጁዲ መታ ወደ ቤት ትወስዳቸዋለች። ቤትም እንደገቡ አሌክስም ብሩኖን ገላውን እያጠበ ሲረጋጋለት በሐሳቡ ምን እየታየው እንደነበረም ይጠይቋል። ብሩኖም ብዙም አላስታውስም፣ ግን የሆነ ማስክ ያደረገ አውሬ መሰለ ሰው እኛን ሊገለን ሲሞክር ታይቶኝ ነበር፣ ቦታው የት እንደሆነ አላስታውስም ሲል አሌክስም የሱ የደመ ነፍስ ስጦታ ይሁን በሽታ ወደ ልጁ እንደተዋረሰም እየገባው ለልጁም ውሃው ውስጥ እዛው ዋሻው አካባቢ አብሬክ ስላልነበርኩ ይቅርታም እያለ ማጣጥቦ ያስተኛዋል። ጁዲንም እያቀፈ ቶሎ ስለመጣችለትም ያመሰግናታል። ቤያንም አስተኝቶ ጥሩ ራት ከወይን ጋር ከጁዲ ጋም ይመገባሉ። ሌሊት ላይ በተኙበት ጁዲም እንደለመደችው በህልሟ በቀስታ ስትለፈልፍና ስትጨነቅ አሌክስም ሰምቷት ሊያረጋጋት እየሞከረ እሷንም አይቶ ከጭንቀቷም ተነስቶ ስለ እሷ እያሰበ ሙዚቃ መጻፍም ጀምሮ የጻፈውን ፒያኖም ጋር ወስዶም ይጫወቷል። በመሃል አንድ ኪ ደጋግሞ እየነካ በሰመመን ሄዶ የፒያኖ ጀርባም ጋር ድምፅ ሰምቶ ሲከፍተው ባልጠበቀው መልኩ ጁዲ እንደ እንስሳ እንደ በግ ጭካኔ በተሞላበት ሁኔታ ታስራ ደም በደም ሆና ቆሳስላ ቀና ብላ እርዳኝ ስትለውም አይቶ ይበረግጋል። እናቱም በሐሳቡ መታ አሌክስ ሰዓቱ እየሄደ ነው፣ ከዚህ ቤት ውጣ አምልጥ እያለች ስትጮህበት ባኑም ይነቃል። ዞሮም አጠገበው የተኛችው ጁዲን ጀርባዋን እያየ ጠባሷን እየዳበሰ ይህ ጠባሳ ከመኪና አደጋ ትበለው እንጂ በፊት በነበራት ህይወት ላይ አንድ ግለሰብ አስሮ እንዳሰቃያትም ይገባዋል። ወጥቶ በረንዳው ላይ በጭንቀት ተቀምጦ ማታ የሰራላትን ሙዚቃም ያዳምጣል። እሷም ተነስታ ስትመጣ እንድትሰማው እየጋበዛት በስስት እያያት ማታ የታየው ህልምን አሁን ላይ መናገርም ፈርቶ እያቀፋት ይህ ሁላ ችግር እዚህ እኔ ላይ የተፈጠረ አብረሽኝ ስላለሽና ልጆቹንም ስለምትንከባከቢ ከልብ ያመሰግናለሁ ይላታል። ጁዲም በደስታ እንቧ እየፈሰሰ ስማው ዛሬ ስራ ይበዛል፣ ግን አርፈጄም ቢሆን እመጣለሁ ብለው ተሰናብተው ትሄዳለች።
አሌክስም እሷን ከሸኘ በኋላ እላይ ያለው ክፍሉ ገብቶ ሙሉ ስለ ሊዮና ማሪያ ማጣራቱንም ይቀጥላል። ከርቀት ወደ እነሱ ቤትም ሲያይ የሴኩሪቲ ካሜራ በጭንቀት መቆጣጠሪያም እያስገጥሙ እንደሆነም ሲያይ ቤት ልጆቹ እንደተኙ ማረጋግጦ መኪና ባይፈቀድለትም እየነዳ ወደ እነ ሊዮ ቤትም አምርቶ ሊዮንም ጠርቶ ይህ ሁላ ችግር የፈጠርኩባችሁ እኔው ነኝ። ባለፈው ምሽት ላይም ህልም ታይቶኝ የእናንተ ቤት ሳላስበው ገብቼም ነበርም ብሎት በደንብ እንዲያወሩ ራቅ ብለን እንሂድም ይለዋል። ሊዮም እየተገረመበት ተስማምቶ አብሮ ይሄዳሉ። ተራራ ላይ ሆነው አሌክስም በህልሙ ያየውን ቤታችሁ ላይ ብዛት ያላቸው ፖሊሶች ተገኝተው አንተና ማሪያ በሰዎች ተገላችሁ ሲመረምሩም ነበርም ሲለው ሊዮም ይባስ እየተገረመበትና እየተበሳጨ ማሪያ ልክ ናት፣ አንተ ሕክምና እርዳታ በደንብ ያስፈልግካል፣ እኛ እንደምታየው ደህና ነንም ይለዋል። አሌክስም ተጨንቆ እኔ እናንተን ከሚመጣባችሁ ከመጥፎ አደጋ ለመጠበቅ ነው በሚል በህልሙ የታየውን ቀለበታቸው ላይ የተጻፈው በመርማሪዎች ሲነገር የሰማውን የጋብቻ ቀናቸውን ሲነግረው ሊዮም እየተደናገጠ አሌክስም ቀበል አድርጎ እኔ ሳሎን እርዳታ የሚያስፈልገኝ እናንተ ናችሁም ይለዋል። ቤት ሲመለስ ከልጆቹ ጋር ቁርስም ተመግቦ ሚያም ፍቅረኛዋን በስልክ ለማውራት ሲግናል ያለበት ቦታ መሄድ ስለፈለገች ወደ ተራራውም ይዟቸው ወጥቶ እሷን ፍቅረኛዋን ስታወራው ብሩኖም እናቱን ያወራታል። ሲጨርስም ለአሌክስ ከአከራዩ ደላላም ተደውሎለት እንደነበረም ነግሮት አሌክስም ደውሎ ሲያወራት ቤዝመንት ላይ ያለውን የሚያጸዱ ሰዎች ከሁለት ቀን በኋላ እንደምልክለትና በፊት ስለተከራየው ሰው አጣርታ ሰውየው ወፎች ላይ የሚመራመር ግለሰብም ስለነበር ነው ቤዝመንት ላይ የእንስሳት በተለይ የወፎች አጽም ያገኘከው። ያም ሰው ከዛ በፊት የለቀቀው ከጎረቤቶቹ አሁን ያንተ ጎረቤት ከሆኑት ሊዮና ማሪያም ጋር ተጣልቶ ነው። የተጣላበት ምክንያት እሱ ወፍ ለማየት ከቤቱ በቴሌስኮፕ ሲመለከት እየሰለለን ነው ብለው አስበው ከሊዮ ጋርም እስከ መደባደብ ደርሶ ነበርም ስትለው አሌክስም ተገርሞ ሊዮ እኮ ሰውየውን አላቆም ብሎኝ ነበርም በማለት በፊት የተከራየውን ሰውዬ አሁን ያለበትን አድራሻን በመቀበል ከነ ቢያም ጋር ወደሚሰራበት ቦታ አምርተው እነሱም ወፎቹንም ሲያዩ እሱም ሰውየው ጋር ሄዶ ያወራል። ሰውየው መናገር ስለማይችል እህቱም በምልክት ቋንቋ እያስተረጎመችም ያወራሉ። ሰውየው ለምን ከሊዮ ጋር ተጣልቶ ቤቱን እንደለቀቀ ሲናገር አንድ ቀን ምሽት ላይ በቴሌስኮፔ ወፎቹን እያየውና እየተከታተልኩ ሳለ ማሪያና ሊዮ ፍቅር ሲሰሩ ቤታቸውም ላይ አየኋቸው። ወዲያው ማየት ባቆምም ማሪያ ማየታኝ ነበር። በዛም ብጥብጡ አንድ ብሎም ጀመረ። እኔም ታዲያ በጊዜው ትኩረቴን የሳበው አንድ ነገር ቢኖር ማሪያ ባሏን ሊዮ ሳይሆን አልቫሮ ብላ ስትጠራው እሱ ደግሞ ማሪያ ሳይሆን አሊሻ ብሎ ሲጠራትም በእርግጠኝነት ሰምቼ ነበር። ከዛም ስለነሱ ተጠራጥሬ ማጣራት ጀመርኩ። በጣም የሚዋደዱ ፍቅረኛሞች ቢሆኑም ሊዮም አትክልት ቦታው ላይ ደብቆ ያስቀመጠው ትንሽዬ ሽጉጥ እንዳለው የሆነ ቀን አየው። በሌላ ቀን ሽጉጡን ከደበቀበት አውጥቶም ይዞ ምሽት ላይ 4 ሰዎችን በመኪና መተው ውስጥ ገብተው መስኮቱን ዘግተውም አውርተው ሲሄዱም አየው። ሊዮም እንደምከታተለው ሲያቅ ከኔ ጋር ተጣላ። እኔም ነገሩ ሳይበዝ በአፋጣኝ ቤቱን ለቅቄ ወጣውም ይለዋል። አሌክስም ንግግሩን ከሰማ በኋላ እሱም በራሱ ለመከታተል የሚሆነውን አሪፍ ቴሌስኮፕም ገዝቶ ምሽት ላይ ወደነ ሊዮ ቤትም እያየ በመነጋገሪያው በኩል ሊዮንም ጠርቶም ያወራዋል። ከመሸም አወራውክ ይቅርታ ግን በፊት እዚህ እኔ የነበርኩበትን ቤት የተከራየው ሰው ማስታወሻን ደብተር አግኝቼ እላዩ ላይ አልቫሮና አሊሻ የሚሉ ስሞችም ስላሉ እነሱን ታውቃቸዋለህ ወይ? ለሰውየውስ ልመልስለት ልጠይቀው ወይም ሲለው ሊዮም ተደናግጦ አላቃቸውም ሰዎቹን ብዙም ሰውየውን አላቀውም ማስታወሻ ደብተሩንም አስወግደው ጣለው ምንም አይጠቅምክም ብሎም ንግግራቸው ሲያበቃ ወደ ማርያም ጋር አምርቶ ሲጨቃጨቁ አሌክስም በጥርጣሬ ቤቱ ሆኖ ይመለከታቸዋል። ብዙም ሳይቆይ የመጣው ይምጣም ብሎ ሊዮም ሽጉጡን አትክልት ቦታም ነው የደበቀው ስለተባለ የሴኩሪቲ ካሜራውንና መከታተያውን ሳያበሩ ወደ ሊዮም ጋም በድብቅ አትክልት ቦታቸውም ላይ ገብቶ ሽጉጡን ፈልጎም አግኝቶት እጁም ያስገባዋል። በድንጋጤ ሊወጣ ሲል ግን አላርሙን አብርተውበት መውጫም ያጣል። በሩን ሲከፍተው አላርሙም ጮህበት። ሊዮም ወደዛ ሄዶ ይደርስበታል። እዚህ ምን እየሰራ እንዳለ እየጠየቀም ያፋጠዋል። አሌክሱም ሽጉጡን እያሳየ ይህ ምንድነው? አሊሲያና አልቫሮስ ማናቸው እያለ ሙሉ እውነታውን እንዳወቀ እየተናገረም ይጠይቋል።
ሊዮን በንዴት ሽጉጡንም እየተቀበለ ራሴንና ማሪያን ለመከላከል ያመጣሁት ነው፣ ማሪያ እንዳታየው ነው የደበቅኩትም እያለው ስለ አሊሺያ ደግሞ አሊሺያ ማለት የድሮ የማሪያ ስም ነበርም ቀይረው ነው ቢልም አሌክስም አንተስ ለምን ከአልቫሮ ወደ ሊዮ ቀየርከውም ሲለው ና በጀልባ እንሂድ ሁሉንም እውነት ልንገርክም ብሎም ይዞትም ይወጣል። በጀልባቸውም ራቅ ብለው ሄደው አሌክስም በሊዮ ሊገደል ቢመስለውም ሊዮ ግን ይህ ድሮ የደበቃቸውን ፎቶዎች አውጥቶ እያሳየው ለጥያቄዎች መልሱላ እዚህ ላይ ታገኛለህም ይለዋል። አሌክስም ፎቶቹን እያየ የሊዮና የማሪያ የወጣትነት ፎቶች እንደሆኑም እየተመለከተ ሊዮም ታሪኩን መናገርም ጀምሮ ከማሪያ ጋር ብራዚል ላይ የተዋወቅ ነው አንድ ወንድ ዳንኤል የተባለም ልጅ ወልደን ገና በተወለደ ልክ እንደ ቢራቢሮ በ3 ወሩን የሞተብንም እያለው ከማሪያ ጋር የተዋወቁበትን መንገድም እየተናገረ ሶዛ በተባለ አረመኔ ብዙ ወንጀሎች ያለበት ድራግ አዘዋዋሪ በኩል ነው የተዋወቅ ነው። ሰውየው ድራግ ወደ ዩሮፕና አሜሪካ በተለያዩ ድብቅ ዘዴዎች እያስገባ ግዛቱንና ሀብቱን አስፋፍቶም ነበረ። ከሚያዘዋውርባቸው ዘዴዎች አንዱም በሰዎች ሰውነት ውስጥ በላስቲክ ድራጉን አድርጎ እያስዋጠም ሲሆን አሊሲያ ብላቸርድ ማሪያም በዛ ጊዜ ከነዛ ሰዎች መሃል እድል ጥሏት በግዴታ ተገዳ ድራጉን አስውጦ ቢልኳትም ካርከረስ ኤርፖርት ላይም ተይዛ ታሰረች። እኔም በጊዜው የመንግስት ጠበቃም ስለሆንኩ ለእሷም እንድረዳት ጠበቃ ሆኜ ተመደብኩ። እኔም በጊዜው እንደዚህ ገንዘብ የሌላቸውና ጉድ የሆኑ ሰዎችን ፍርድ ቤት በነጻም ስከላከልላቸው ነበር። ለማርያም ጠበቃ ሆኜ ስከራከርላት ቆይቼ እድሜ ልክ ሊፈርዱባትም ሆነ አንድ እድልም ሰጧት። እሱም ሶዛ ተብዬው ላይ መስክራ እንዲታሰር ማድረግ ከዛም ለሷ የሶዛ ሰዎች እንዳይገሏት ሌላ ማንነትም ሰጥተው ተሰውራ እንድትኖር ለማድረግም ታሰበ። ማርያም ከምታስተር በሚል በሐሳቡ ብትስማማም ሶዛ ተብዬው መረጃ ደርሶት ተሰውሮም ጠፋ። እኔና ማርያም በዚህ መሃል ፍቅር ጀመርን። ሶዛም ስለ ማርያ እሱ ላይ ልትመሰክርበት እንደሆነ ስላወቀ በሰዎቹ ያሳደደ ሊገላትም ሲሞክር ኢንተርፖል ተባብረውን እኔና እሷ ጀልባ ውስጥም ሰምጠን የሞትን ማስመስለው ዜና ማውጡ። ይኸው ከዛን ጊዜም አንስቶ ሶዛ ከተባለው አረመኔ ሰው ስንሸሽም ኖርን ይለዋል። በቅርብ ጊዜም ሶዛ መሞቱንም ሰማን። ኢንተርፖልም ይህንን ዜና አሁን የምንኖርበት ቤትም መጥተው የሬሳውን ፎቶም አሳይተው ማርያም ራሱ ሶዛ እንደሆነ ማረጋግጣላቸው ሄደዋልም ይለዋል። ያ የአሌክስ በፊት ቤት የተከራየውም ግለሰብ 4 ሰዎች መጥተው ሲገቡ ማየው ያለው ኢንተርፖሎች እንደሆኑ አሁን ላይ አሌክስ ያንንም እያረጋገጠ ሊዮም ሶዛ ከተባለው ሰው እየፈራን ሀገር እየቀያየረን ስንሸሽ ኖረን አሁን ግን ፍርሃታችን ስለሌለ ና ተከተለኝም ብሎ ሽጉጡን ባህር ውስጥም ከቶ ለአሌክስም ማሳይቶ አንተም ለኛ እያሰብክ እንደሆነ አውቃለሁ፣ ግን ከዚህ በኋላ ሰላማችንን አትንሳ። ቀለበቱም ላይ አየው ያልከው የዛኔ አጥሩን ያስተካከልን ሰዓት አውልቄው በነበረ ሰዓት አይተከው ይሆናልም ብሎት እንዲተዋቸውም ያስጠነቅቀዋል። አሌክስም ተጨንቆ ሊያሳምነው ቢሞክርም ያቅተዋል። ቤት እንደተመለሰም ከስራ ምሽት የገባችው ጁዲም አሌክስን እየጠበቀችው የት እንደነበረም እየጠየቀች ልጆቹን ትቶ መውጣት እንዳልነበረበት ስትናገር እሱም ሊዮን አውርቶት እንደመጣና ትላንት ሌላ ህልም አይቼም ነበረ፣ ሊዮ ሙሉ ለሙሉ ስለሱም ማስበው ስህተት እንደሆነም ነግሮኛልም እያላት እሷም ስለ ህልሙ ለምን ቀድመክ አልነገርከኝም አሁን ንገረኝ ብትለውም እየተጨነቀ አንቺ ህልሙ ላይ ስለነበርሽበት ነው ያልነገርኩሽም እያላት ህልሙንም መናገር ጀምሮ እጅና እግርሽ እንደ እንስሳ ጥፍር ተደርጎ ታስሮ ተደብድበሽ እንዳይገሉሽም እየለመንሽ እየተናገርሽ እርዳኝም ስትኝ ነበር፣ ግን ተዩ እኔ በቃ ያመኛል ነገ ድጋሚ ሐኪም ቤት ሄጄ ታያለው ቢላትም ጁዲም ተደናግጣ የምትናገረው አታ አንተ ቦታው ላይ ነበርክ ወይም እያለች እየጠየቀች በቃ ሊድም ብለው ወደ ላይም ወጥታ መራመድና መተንፈስ እያቃታት እየጮኸች ታለቅሳለች። አሌክስም ለቅሷን እየሰማ በሱ ችግርም ስለሆነ ራሱን እየወቀሰም ያለቅሳል። እላይ ወጥቶ እንዳለ የተመራመረበትን ወረቀትም እየጣለ ዝናብም ውጪ ሲጥልም ሰምቶ በቴሌስኮፑ ወደ ውጪ ሲያይ በቀይ ቫን መኪና
አንድ ሰው ጥለው ሌሎች 4 የሆኑ ወይ 5 ሰዎች ተከታትለው እነ ሊዮም መግቢያ ጋር ደርሰው መቆጣጠሪያውን አበላሽተው ውሻቸውም ላይ ተኩሰው ወደ ውስጥም ገብተው አከታትለው እነ ሊዮም ላይ ሲተኩሱ አሌክስም አይቶ በርግጎ በተጨማሪ ከሰማይ ከዝናቡ ጋር አሳም ቀላቅሎ እየዘነበም እንዳለም አይቶ በጥይት የተመታችው ማርያም እየሮጠች ወደ እሱ ቤት ስትመጣም አይቶ በሩን ከፍቶም ረድቷት ወደ ውስጥም አስገብቶ ሊዮም በመነጋገሪያው ሊያወራው ሞክሮ መልስ ያጣ ወጥቶ የቤቱ አጥር እንደተበላሸም ሲያይ ይህ ነገር እውነት ነው ወይስ ህልሜ ነው እያለ ራሱን እየጠየቀ የመጡት ማስክ ያደረጉት አረመኔ ሰዎችም ሊዮን ገለው መኪናቸውስ ገብተው ደግሞ ወደ እሱ ቤትም ሲመጡም ስላየ እንዳለ የጮኸ ልጆቹንና ጁዲን ይዞ እየመጡ ነው ሊገሉን ነው በማለት በመኪናውም የተጎዳችው ማርያን ከኋላ ጭኖ ለማምለጥ ይሞክራል። ልጆቹና ጁዲም ግራ ተጋብተው አሌክስ የሚላቸውን እያደረጉ መኪና ውስጥ ተከታትለው ገብተው እየሸሹም እያለ እሱም ትንሽ መኪናውንም ነድቶ ተጋጭቶም ይቆማል። ወደ ራሱ ሲመለስ በሚገርም መልኩ ከኋላ የራሱን መኪና እንደቆመና ምንም አይነት ዝናብ እንዳልዘነበም ወርዶ እየተመለከተ ከኋላ የጫናት ተጎድታለች ያላት ማርያም እንደሌለች መኪናዬም እዚህ አልነበረም እኮም እያለ የቤቱ አጥርም እንዳልተበላሸም አይቶ ቤት ውስጥም ገብቶ ራሱን በመስታወት እያየ እንባው እየፈሰሰ በቀይ ቫን መኪና እዚህ መተው እነ ሊዮን የገደሏቸው ሰዎች እኛንም ሊገሉ ሲመጡ አይቻቸው ነበር እኮ ግን ሁሉም ጭንቅላቴ ውስጥ የተፈጠረ ታሪክ ነው ማለት ነው እያለ ሲዘላብድ ጁዲም እዛም ደርሳ በቃ ሁሉንም ተው አሁን አልቋል ብትለውም አላለቀም እናቴ ላይ የሆነው ትዝ ይለኛል ገና ይሄ ነገር መጀመሩ ነው በሚላት ሰዓት እሷም እስኪ ስለኔ ያየከውን ህልም ድጋሚ ንገረኝም ብላው እንዳልጎዳሽ ቢላትም ንገረኝ ስላለችው ደግሞላት አንተ በቦታው አልነበርክም ግን እንዳልከኝ በፊት ላይ ሆኛለሁ አንድ ጊዜ ተሰቃይቼ ሞቼም ነበርም እያለችው እንቧም ይፈሳል። ምን ማለት ነው? ወዮ እስካሁን ቅኔው አልተፈታም። እስኪ በቀጣይ ክፍል በጉጉት ከተፈታን ጠብቀዋለን። ቶሎ ቀጣዩ ክፍል እንዲለቀቅ ላይክ እና ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።